ጆኒ እንቁላል ይዞ ገብቷል። ጋይስ በጉጉት ሲጠበቅ የነበረው የጆኒ እና የሴዶን ፋይት ጨምሮ ሌሎች ፍልሚያዎች የሚደረጉበት ቀን ደርሶ በዛሬው ዕለት ፌስ ኦፍ እያደረጉ ይገኛሉ። ሁሉም ተፋላሚዎች በአሁኑ ሰዓት ፊት ለፊት ተያይተው ፌስ ኦፍ ለማድረግ ጥቂት ደቂቃዎች ብቻ ይቀራሉ። ፌስ ኦፉን በአባይ ቲቪ በቀጥታ ስርጭት መመልከት ትችላላችሁ። በመጀመሪያው የቲኤፍሲ ፋይት ፌስ ኦፍ ላይ እንግዲህ ጆኒ አነጋጋሪ ነገር አድርገዋል። ይህም እንቁላል ይዞ ገብቶ በንቃተ ህሊና ፊት ላይ እንቁላሉን አፍርጧል። በአሁኑስ ጆኒ እንቁላል ይዞ ገብቷል? አብረን የምንመለከት ይሆናል። ፕሬስ ኮንፈረንሱን እና ፌስ ኦፉን መመልከት ከፈለጋችሁ ደግሞ በአባይ ቲቪ በቀጥታ ስርጭት መመልከት ትችላላችሁ። ላይክ እና ፎሎ በማድረግ አዳዲስ መረጃዎችን አገኙ። ይመቻችሁ። ከጆም እኮ ይመጣው ከጆም ያስጨንቃል። ሴዶ ይችላል። ሴዶ የታለች ሴዶ ይዶ ነው የሚያቶል እናቴ በጣም ፎሎ ያረጋችሁ ዛሬ ዳኛው ጣፍቷል። እንቁላል እየፈለገ ሰማኛኝ መፋነማ ትክክል። አንድ ነገር አለ። አንድ መርፈስ እኛን ካስገቡናል እኛን አስገቡናል። እሺ አስገቡናል እኛን አልኩ። አይ ያስፈልጋል ደግሞ መልካም ልደት በእናትህ። ቴንክ ዩ በጣም እንቁላል ፍለጋ አይዞሽ ይመጣል። በጣም ተወከለኝ ሴዶ የመጣ ያርፍዳለች። ኪንግ ኢዝ ሂር አባሻ ኪንግ ኢዝ ሂር ሰርፕራይዝ አበሻ የኢትዮጵያ ሕዝብ ንጉሱ ከሙሉ ጤንነቱ ጋር ተመልሷል። ውድድሩ አይቀርም ማለት ነው። ውድድሩ አይቀርም። በሙሉ ጤንነት ተመልሻለሁ። በቀሉ ተዘጋጂ ማለት ነው። በቀሉ ንጉሱ መጥቶልሻል። እኔ እግሬ አሁን ሙሉ ለሙሉ ተሽሎኛል። የሰጋችሁ የተጨነቃችሁ ፋይቱ አይቀርም ከች ብያለሁ ማለት ነው። በቀሉ እንግዲህ ተዘጋጂ። አንተ ደግሞ ማን ቢያሸንፍ ደስ ይላል? ሰዎች ዛሬ ከሙሴ ጋር ነው ያለነው። ብሮ ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል። ሶ ናሴ ውስጥ በጣም ቀውጢ የኤምኤምኤ ሚክስድ ማርሻል አርት ፋይት እንዳለ ሁሉም ሰው ያውቃል። አንተም ታውቃለህ ብዬ አስባለሁ። ከሴዶና ከጆኒ ማን ያሸንፋል ብለህ ታስባለህ? እንጃ ኢትስ ሃርድ ብዬ አስባለሁ። ግን ያው ጆኒ ስለማቆም ወደ ጆኒ ግን ሴዶን በደንብ ትሬን እያደረገ ነው። ካምፕ ገብቶም ኢትስ ጎይንግ ቱ ቢ አ ታፍ ፋይት። ግን አይ ቲንክ ጆኒ አሸናፊነቱ ለጆኒ ነው የምሰጠው ማለት ነው። ለጆኒ ነው። አንተ ደግሞ ማን ቢያሸንፍ ደስ ይላል? ያን ያህል ብዙ ልዩነት የለውም። ግን ስቲል ወደ ጆኒ እንትላል። የጆኒ ደጋፊ ነው ሙሴ። ሌላ የመጨረሻ የምጠይቅ ጥያቄ ምንድነው፣ ሚዲያ ላይ ካሉት ዜና ዘጋቢም ሊሆኑ ይችላሉ፣ ቲክቶከሮችም ሊሆኑ ይችላሉ፣ ደብድቦ በቃ በጥፊ ባልኩት ወይ ደግሞ አግኝቼ በደበድቦ የምትለው ሰው አረ የለም። እሺ የሚያናድድ ሰው አረ የለም። ለዛ ማለት አንድ ሰው የለም። አረ ላቀሳስር ወጣት ማንም የለም። እሺ ሙሴ ቴንክ ዩ ብሮ። ንቃተ ህሊናና ሴዶ ማርሻል ፌስ ኦፍ አድርገዋል ማለት ነው። ኔክስት ፋይት ኩክ የተደረገልሽ ነው ብራዘር። ያበደ ፋይት ነው የምናየው ማለት ነው። በጉልበት በለኛ አንቺ በቀሩ እንዴ ዘጋው ሳር ውስጥ እንቁራሪ ስሮሽ ነው አጠፊማ እንዴ ሳር ውስጥ አጠፋ
አንቺ ሳር ውስጥ አጠፊማ በጉልበት ነው ፌንት አስነቅላለህ። ምንድነው ሳር ውስጥ አይጠፋም። ደህና ነህ? እንቁራሪት ሳር ውስጥ አይጠፋም። እኔ ያየሁት እንቁራሪት ሳር ውስጥ አይጠፋም። አድዋ ነው የምንገኘው። እንግዲህ አድዋ አባቶቻችን ለኛ መስዋዕት ሆነው እዚህ አድርሰውናል። እኛ ወጣቶች ደግሞ አረንጓዴ አሻራ በመጣል አገራችን ውብ በማድረግ ለወጣቶች ለታዳጊዎች ማስረከብ አለብንና የአባቶቻችን ገድል እኛ ደግሞ አገራችን ውብ በማድረግ እንወጣ እላለሁ። ደስቲነት ማለት